ሰላም እንዴት ናችሁ? ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ ሂውማን ሪሶርስ ማኔጅመንት ጥያቄዎችን ለማየት እንሞክራለን። እነዚህ ሂውማን ሪሶርስ ማኔጅመንት ጥያቄዎች ከተለያዩ ዩኒቨርሲቲዎች ኤግዚት ሞዴል ጥያቄዎች ላይ እና ፕላስ እኔም ትንሽ አብሬ ጨምሬ ኮምፓይል ያደረኳቸውን ጥያቄዎች እናያለን። ስለ ሂውማን ሪሶርስ ማኔጅመንት ያው ሰፊ ነው። የሂውማን ሪሶርስ ማኔጅመንት በውስጡ በጣም ሰፊ ቻፕተሮች 11 አካባቢ የሚደርሱ ቻፕተሮች ያሉበት ኮርስ ነው። በይዘትም ወደ 8 ጥያቄዎች አካባቢ የሚወጡት ከዚህ ቻፕተር ነው። ስለዚህ በትኩረት ሰጥታችሁ እንድታዩት የምፈልገው ኮርስ ነው። ስለዚህ በዋና ዋናነት ቤዚክ ብዬ የማስባቸውን ጥያቄዎች ዲስከስ እናደርጋለን። ወደ ጥያቄዎቹ እንለፍ። የመጀመሪያው ጥያቄ in which of the following reason does the labor is significantly different from other factor of productions except A. Human resource of an organization can be motivated. B. Human resource can produce with a synergetic effort. C. Due to the mobility of employees. D. Is the only resources which gains more knowledge and skill in a long run. Then E. None of the above. So there are four factors of production ተብሎ ይጠራሉ። ከነዚህ ውስጥ ሌበር፣ ላንድ የተባሉ የሚጠሩት ካፒታል እና ኢንተርፕራይዝ ብለን የምንጠራቸው ነው። ከነዚህ ከሌሎቹ ፋክተር ፕሮዳክሽኖች በሲግኒፊካንት ዲፈር የሚያደርገው ምንድን ነው? ሌበር ብለን የምንጠራው ወይም ደግሞ ሂውማን ሪሶርስ ብለን የምንጠራውን በምን ወይ ነው ዲፈር የሚሆነው ስንል ኤ ላይ ያለው ሂውማን ሪሶርስ ኦፍ አን ኦርጋናይዜሽን ካን ቢ ሞቲቬትድ፣ ቢ ሂውማን ሪሶርስ ካን ፕሮዲውስ ሲነርጀቲክ ኢፈርት፣ ሲ due to the mobility of employees, D as the only resource which gain more knowledge and skill in a long run ይላል። ሁሉም እስካሁን ከላይ ሊስት የተደረጉት በሙሉ ዲፈር የሚያደርግበት ነው። ሂውማን ሪሶርስ ብለን የምንጠራው ሞቲቬት የሚደረግ ነው። ሂውማን ሪሶርስ ሲነርጀቲክ ዩናይት ኢፈርትን መፍጠር የሚችል ነው። 1+1 ግሬተር ዛን 2 የሚል አይነት ፕሪንሲፕልን የሚያራምድ ነው። ሰው የሚተባበር አይነት ከሆነ ማለት ነው። ላኛው ሞባይል ነው። የሞቢሊቲ ኦፍ ኢምፕሎይ ብለን የምንጠራው እሱ ነው። ላኛው ኖሌጆችንም ሆነ ስኪሎችን የኖረንጋን ካፕቸር ማድረግ የሚችለው ጌን ማድረግ የሚችለው ከፋክተር ፕሮዳክሽኖች ውስጥ ሂውማን ሪሶርስ ነው ማለት ነው። ስለዚህ ኤክሴፕት ስለሚል መልሱ ኢ ይሆናል ማለት ነው። ኦኬ ኬሽን ነምበር 2 which one of the following is false? A. On the job training occurs when employee learns their jobs under direct supervision. B. Performance based rewards use a commission, piecework, plan pays, incentive system, group bonus, merit pay, and other forms of pay for the performance. C. Extrinsic rewards are the personal satisfactions one derives from doing the job. And D. Horizontal promotion is a promotion as a result when there is no increase in employee ፔይ ይለናል። ከነዚህ ውስጥ ዲስክ ከተደረጉት ውስጥ ፎልስ የሆነው ማንኛው ነው? ደግሞ እውነት ያልሆነው ማንኛው ነው የሚለን ኦን ዘ ጆብ ትሬኒንግ አንደር ዳይሬክት ሱፐርቪዥን የሚሰጥ ነው የሚለን ይሄ ትሩ ስቴትመንት ነው። ላኛው ስለ ፐርፎርማንስ ቤዝድ ሪዋርድ ብለን የምንጠራውም ኮሚሽንን፣ ፒስ ወርክ፣ ፔይ ፕላንን የያዘ ኢንሰንቲቭ ሲስተሞችን እንዲሁም የግሩፕ ቦነሶች እና የተለያዩ ሜሪት ፔዮችን እና ሌሎችም ተጨማሪ የሆኑ ፔመንቶች ናቸው ለፐርፎርማንስ ፔይ የሚደረጉ። ስለዚህ እነዚያን ፐርፎርማንስ ቤዝድ ሪዋርድ ብለን እንጠራቸዋለን። ይሄኛውን የሚያካትት ስለሆነ ይህም ትሩ ነው። ዌራስ ሲ ላይ ያለው ኤክስተንሲቭ ሪዋርድስ አር ዘ ፐርሰናል ሳቲስፋክሽንስ ዋን ድራይቭ ፍሮም ዱይንግ ዘ ጆብ የሚል ይሄ የኢንተርናል የኢንትሪንሲክ ብለን የምንጠራው ያው ኢንትሪንሲክ ሪዋርድ ብለን የምንጠራው የዛ መገለጫ ነው እንጂ የኤክስትሪንሲክ መገለጫ ያለም። ስለዚህ ፎልስ የሆነ ስቴትመንት ሲ ላይ ያለው ነው። ሆሪዞንታል ፕሮሞሽን ብለን የምንጠራው ያ ፕሮሞሽን ወደ ጎን ያለ አይነት ፕሮሞሽን አይነት ሲሆን በኢንተርምስ ኦፍ ኤምፕሎይ ፔመንት ደረጃ በፔመንት ደረጃ የሚጨምረው ነገር የለም የሚለው ይሄኛውም ትሩ ነው። ስለዚህ አንሰሩ ቢ ሲ ይሆናል ማለት ነው። Okay, question number 3. Which resource, human resource management encompasses several managerial activities. Which one of the following is not considered to be one of the main human resource management activity? Human resource management በጣም በውስጡ ብዙ አክቲቪቲዎች ያሉበት ታስክ ነው። ከነዚህ ውስጥ ያው እንግዲህ ጥያቄው ከነዚህ ውስጥ የሂውማን ሪሶርስ ማኔጅመንት አክቲቪቲ ያልሆነው ማንኛው ነው? ኤችአርፒ ሂውማን ሪሶርስ ፕላኒንግ፣ ትሬኒንግ ኤንድ ዴቨሎፕመንት፣ ሪክሩትመንት ኤንድ ሴሌክሽን፣ ኦሪንቴሽን ኤንድ ኢንዳክሽን፣ ፕሮዳክት ኤንድ ፕሮሰስ ዲዛይን ይለናል። ከነዚህ ውስጥ ሊስት ከተደረጉት ውስጥ የሂውማን ሪሶርስ ማኔጅመንት አክቲቪቲ ያልሆነው ማንኛው ነው? ማንኛው ስለ ሂውማን ሪሶርስ ማኔጅመንት ፋንክሽን ዲስከስ እናደርግ። ሂውማን ሪሶርስ ማኔጅመንት ፋንክሽን በውስጡ በጣም ብዙ ኤሌመንቶችን፣ ብዙ ፋንክሽኖች፣ ብዙ ታስኮች፣ ብዙ አክቲቪቲዎች ያለበት ዲፓርትመንት ነው ሂውማን ሪሶርስ ማኔጅመንት ፕላኒንግ ብለን የምንጠራው። እዛ ውስጥ የሂውማን ሪሶርስ ፕላኒንግ፣ ሪክሩትመንት፣ ሴሌክሽን፣ ጆብ አናሊሲስ፣ ጆብ ዲስክሪፕሽን፣ ጆብ አናሊሲስ እያልን የምንጠራቸው ፓርቶች፣ ከዛ በኋላ የኦሪንቴሽን፣ ኢንዳክሽን፣ ፕሌስመንት፣ ትሬኒንግ፣ ዴቨሎፕመንት፣ በቀን ሰፓሬሽን፣ ሌይ ኦፍ፣ ተርሚኔሽን እነዚህ ኤሌመንቶች ያሉበት
በብዛት የሂውማን ሪሶርስ ማኔጅመንት ታስኮች፣ አክቲቪቲዎች፣ ስኮፖች ተብሎ ይጠራሉ ነው። ከነዚህ የሂውማን ሪሶርስ ማኔጅመንት አክቲቪቲ ያልሆነ ማንኛው ነው ስንል ኤም ሂውማን ሪሶርስ ፕላኒንግ የማኔጅመንት አንደኛው የኤችአር አንደኛው ታስክ ነው። ትሬኒንግ ኤንድ ዴቨሎፕመንትን በተመሳሳይ ሁኔታ ሪክሩትመንት ኤንድ ሴሌክሽን ኦፍ ቲም ኤንድ ኦሪንቴሽን ኤንድ ኢንዳክሽን የሚለውን በተመሳሳይ ሁኔታ እነዚህ የሂውማን ሪሶርስ ማኔጅመንት አክቲቪቲዎች ናቸው። ከነዚህ ውስጥ የሂውማን ሪሶርስ ማኔጅመንት አክቲቪቲ ያልሆነው ኢ ላይ ያለው ፕሮዳክት ኤንድ ፕሮሰስ ዲዛይን የሚለው ያ የኦፕሬሽን ማኔጅመንት ታስክ እንጂ የሂውማን ሪሶርስ ማኔጅመንት አክቲቪቲ አይደለም ነው በዋናነት በስኮፕ ደረጃ። ሶ ዘ አንሰር ዊል ቢ ኢ ይሆናል። ኬሽን ነምበር 4 አድቫንቴጅ ኦፍ ኤክስተርናል ሶርስ ኦፍ ሪክሩትመንት። ሶ ሪክሩትመንት አለ። ሪክሩትመንት ፑል የምናደርግበት ሜካኒዝም ነው። ሶ ፑል ስናደርግ እንግዲህ ሁለት አይነት ሶርሶች አሉ። አንደኛው ኢንተርናል አይነት ሶርስ ሲሆን አንደኛው ኤክስተርናል ከሆኑ አይነት ሶርሶች ውስጥ ለሆነ ለሚቀመጥ የጆብ ፖዚሽን ላይ ሊቀመጥ የሚችል ሰውን ፑል የምናደርግበት አትራክት የምናደርግበት ሜካኒዝም ነው ሪክሩትመንት ብለን የምንጠራው። ሶ ከነዚህ ውስጥ እንግዲህ ሁለት አይነት አለ ብያቸዋለሁ። ኢንተርናል እና ኤክስተርናል ብለን የምንጠራው አለ። የኤክስተርናል ሶርስ ኦፍ ሪክሩትመንት አድቫንቴጅ የሆነው ማንኛው ነው? የኤክስተርናል ሶርስ ኦፍ ሪክሩትመንት አድቫንቴጅ የሆነው ማንኛው ነው? ኤ the company has a better knowledge of strengths and weaknesses of the job candidates. B new insight and perspective brought to organizational expertise, excellence and experiences. C the return on investment that an organization has on its present workforce is increased. D employees see that the competence is rewarded and morals and performance may thus be enhanced ነው የሚለን። ሊስት ከተደረጉት ውስጥ የኤክስተርናል ሶርስ ኦፍ ሪክሩትመንት አድቫንቴጅ የሆነው ቢ ላይ ያለው ነው። አዲሽናል ኢንሳይት አዲሽናል ፐርስፔክቲቭ ለድርጅት ያመጣል የሚለው ነው እንጂ ወይስ አሰልጣኞችንና ያንን ቲኦቲውን መስጠት ማንኛው ነው የሚቀድመው ነው። ዘ ፈርስት አክቲቪቲ ኢን ትሬኒንግ ኤንድ ዴቨሎፕመንት ሲ ላይ ያለው ኦፕሽን ነው ማለት ነው። ኒዱን ዲተርማይን ማድረግ ነው። ከየዲፓርትመንቶቹ የሚያስፈልግ የስልጠና አይነቶች ካሉ እነዚህ አይነት ስልጠና አይነቶች እነሱን ዲተርማይን ማድረግ ዘን ፕራዮሪታይዝ ማድረግ ይሄኛው አሁን ለዚህ ስለሚያስፈልግ ይሄኛው ቢሰጥ ይሄኛው ለዚህ ወቅት ቢቆይ ምናምን ብለን ፕራዮሪታይዝ የማድረግ ይሄ የመጀመሪያው የትሬኒንግ ኤንድ ዴቨሎፕመንት አክቲቪቲ ነው። ሶ ዘ አንሰር ዊል ቢ ሲ ይሆናል ማለት ነው። ኦኬ question number 6 which of the following is best described as a list of knowledge, skill, ability and other characteristics that an individual must have to perform a particular job? A workflow analysis, B job description, C job specification, D job analysis, E job grade. Which one of the following is best described as a list of knowledge, skill, ability and other characteristics that an individual must have to perform a particular ጆብ። ስለዚህ አንድ ግለሰብ የሆነች ፓርቲኩላር አይነትን ጆብ ለመስራት የሚያስፈልገው ሪኳየርድ የሚደረገውን ኖሌጅ፣ ስኪል፣ ኤቢሊቲ እና ሌሎች አይነት ካራክተሪስቲክሶችን ኢንዲቪጁዋል ኖሮ የሚገባው ፖሰስ ሊያደርጋቸው የሚገቡትን የኖሌጅ አይነቶች፣ ፖሰስ ሊያደርጋቸው የሚገቡትን ስኪሎች፣ ኤቢሊቲዎችን እና ሌሎች ተጨማሪ ካራክተሪስቲክሶችን ዲስክራይብ የምናደርግበት ሊስት ኦፍ ኤለመንት ምን ተብሎ ይጠራል ነው። ጆብ ዲስክሪፕሽን ነው፣ ወርክ ፍሎ አናሊሲስ ነው፣ ጆብ ስፔሲፊኬሽን ነው፣ ጆብ አናሊሲስ ነው ወይስ ጆብ ግሬድ ነው ስንል ዘ አንሰር ዊል ቢ ጆብ ስፔሲፊኬሽን ነው ማለት ነው። ጆብ ስፔሲፊኬሽን ስለ ኳሊፊኬሽን ነው ዲስከስ የምናደርገው ማለት ነው። ስለ ኳሊፊኬሽን የሆነ ፖዚሽን ይኖራል። እዛ ፖዚሽን ላይ የሚቀጠር ሰው ሊኖር የሚገባው የኖሌጅ አይነት፣ የስኪሎቹን፣ ኤቢሊቲዎችን እንደዚህ ሊስት አድርገን እንደዚህ ሊኖር ይገባል፣ ማሰብ ሊኖር ይገባል፣ የዚህ አይነት ስኪል ሊኖር ይገባል፣ የመጻፍ፣ የመናገር፣ እንደዚህ ኮሚኒኬት የማድረግ ዲጂታል አይነት ስኪል ምናምን ብለን ሊስት የምናደርጋቸው ስኪሎች ሊኖሩ ይችላሉ። እንደዚህ አይነት ኤቢሊቲዎች ሊኖሩ ይገባል። ሜይ ቢ ፊዚካል ካራክተሪስቲክስ ሊሆን ይችላል። ወታደር ሊሆን ይችላል፣ ቁመቱ እንደዚህ የሆነ ምናምን። እነዚህ በአጠቃላይ ጆብ ስፔሲፊኬሽን ብለን እንጠራቸዋለን ማለት ነው። ጆብ ስፔሲፊኬሽን ብለን እንጠራቸዋለን። ስራውን ለመስራት የሚያስፈልጉ ኖሌጆች፣ ስኪሎች፣ ኤቢሊቲ እና ሌሎች ተጨማሪ ካራክተሪስቲክሶችን ኢንዲቪጁዋሎች ሊኖራቸው የሚገቡ ነገሮችን እነዚህን ጆብ ስፔሲፊኬሽን ተብሎ ይጠራል ነው። ኬሽን ነምበር 7 ስቴትመንት ኦፍ ዲዩቲስ ወርኪንግ ኮንዲሽንስ ኤንድ አዘር ሲግኒፊካንት ሪኳየርመንትስ አሶሺየትድ ዊዝ ፓርቲኩላር ጆብ ኢዝ ኮልድ ጆብ አናሊሲስ፣ ጆብ ዲስክሪፕሽን፣ ስኪል ኢንቨንተሪ፣ ጆብ ስፔሲፊኬሽን ኤንድ ጆብ ኢቫሉዌሽን ይለናል። እነዚህ ደግሞ የዲቲዎቹን የስራውን ስቴትመንት የያዘው ምን አይነት የወርኪንግ ኮንዲሽን እንዳለና ሌሎች ተጨማሪ አይነት ሪኳየርመንቶችን የሚያስቀምጠው ምን ተብሎ ይጠራል ነው። ስለዚህ በዋነት ስቴትመንት ኦፍ ዲዩቲስ የዲቲውን ስቴትመንት ስራው እንደዚህ ነው፣ እንደዚህ አይነት ስራ ነው የሚሰራው፣ እንደዚህ ነው የሚሰራው ብለን ዲስከስ የምናደርግበት ያንን ዲተርማይን የምናደርግበት እና ያንን ኤክስፕሌን የምናደርግበት ዲስክሪፕሽን ምን ተብሎ ይጠራል ነው። ሶ ዘ አንሰር ዊል ቢ ጆብ ዲስክሪፕሽን ማለት ነው። ጆብ ዲስክሪፕሽን ተብሎ ይጠራል። ስቴትመንት ኦፍ ዲቲዎቹን ፎር ኤግዛምፕል ዲፓርትመንት ሄድ ሊሆን ይችላል። ስለዚህ ዲፓርትመንት ሄድ ነው ፖዚሽኑ። በዲፓርትመንት ሄድ ውስጥ እነዚህ ስራዎች አሉ፣ እንደዚህ ነገር ስራዎች አሉ፣ እንደዚህ ተብሎ ሊስት የምናደርጋቸው የጆብ እንትኖቹ ዲቲዎቹን ሊስት አውት የማድረግ እሱን ጆብ ዲስክሪፕሽን ተብሎ ይጠራል። ጆብ ስፔሲፊኬሽን የምንለው ግን እዛ ላይ ሄድ ሆኖ የሚቀመጠው ግለሰብ
እንደዚህ አይነት ስኪሎች፣ እንደዚህ አይነት ኖሌጆች፣ እንደዚህ አይነት ኤክስፒሪየንሶች፣ እንደዚህ አይነት ፊዚካል የሆነ አይነት አፒራንሶች ሊኖሩት ይገባል ብለን ሊስት የምናደርግበትን ያንን ጆብ ስፔሲፊኬሽን ብለን እንጠራዋለን። ወይስ ግን የዲቲዎቹን የወርኮቹን የታስኮችን ስቴትመንት የሚይዘው ግን ጆብ ዲስክሪፕሽን ተብሎ ይጠራል ነው። ኦኬ ኩዌስችን ነምበር 8 which one of the following is not true about training? ስለ ትሬኒንግ ትሩ ያልሆነው የትኛው ነው? ወይ ደግሞ ትሬኒንግ ፎልስ የሆነው ማንኛው ነው? ኤ ሾርት ተርም ፕሮሰስ፣ ቢ given to technical people፣ ሲ to improve the current job held job skills፣ ዲ it's a career oriented፣ ኢ it's job centered ይላል። ከነዚህ ውስጥ ስለ ትሬኒንግ ትሩ ያልሆነው ማንኛው ነው? ወይም ደግሞ ፎልስ የሆነው ማንኛው ነው? ሾርት ተርም ፕሮሰስ ነው፣ ኢትስ ትሩ ነው። ጊቨን ቱ ቴክኒካል ፒፕል የሚለው ሞስትሊ ለቴክኒካል ፒፕሎች የሚሰጥ ነው። የማለት ሌሎች አይሰጥም ለማለት ሳይሆን ግን ሞስትሊ ፎከስ ተደርጎ የሚሰጠው ቴክኒካል ዩናይት ፒፕሎች ነው። ዚስ ዋን ኢዝ ኦልሶ ትሩ። ቱ ኢምፕሩቭ ዘ ከረንት ጆብ ሄልድ የሚለውም እሱም በተመሳሳይ ሁኔታ አሁን ላይ በስራ ወቅት የሚያጋጥሙ አይነት እክሎች፣ ችግሮችን እነሱ ሶልቭ ለማድረግ ሲባል የሚሰጥ ነው። ኦልሶ ትሩ። ኤንድ ኢትስ ኬሪየር ኦሪየንትድ የሚለው ግን ፎልስ ነው። ቢኮዝ ኬሪየር ኦሪየንትድ ከዴቨሎፕመንት ጋር የሚያያዝ ነው እንጂ ከጆብ ጋር የሚያያዝ አይነት አይደለም። ጆብ ሴንተርድ የሚለው ዛትስ ኦልሶ አናዘር ፊቸርስ ኦፍ ትሬኒንግ። ስለዚህ የትሬኒንግ ፊቸር ያለው ነው። ከዚህ ውስጥ ኢትስ ኬሪየር ኦሪየንትድ የሚለው ነው ማለት ነው። ኬሪየር ኦሪየንትድ ነው የሚለው ዛት ውድ ቢ ዲ ይሆናል ማለት ነው። ዲ ይሆናል። Question number 9. Which of the following is best described as identifying the number and types of employees that the organization will need to have for it to meet its goal? Performance management, human resource planning, human relation, employee relation, structured analysis. ከነዚህ ውስጥ ነምበር እና ታይፕ ኦፍ ኤምፕሎዮችን ዲተርማይን የሚያደርግልን ዲስክራይብ የሚያደርግልን ምን ተብሎ ይጠራል ነው? ፐርፎርማንስ ማኔጅመንት፣ ሂውማን ሪሶርስ ፕላኒንግ፣ ሂውማን ሪሌሽን፣ ኤምፕሎይ ሪሌሽን ኦር ስትራክቸርድ አናሊሲስ ይላል። ዛ አንሰር ቢ ይሆናል። ሂውማን ሪሶርስ ፕላኒንግ ብለን እንጠራዋለን። ሂውማን ሪሶርስ ፕላኒንግ። በሂውማን ሪሶርስ ፕላኒንግ በዋናነት ሂውማን ሪሶርስ ፕላኒንግ ኳሊቲውን እና ኳንቲቲውን ዲተርማይን የምናደርግበት ፌዝ ነው። ወደፊት ሊሆን ይችላል፣ ቀድመን ከአመት ከሁለት ዓመት ወይም ደግሞ ከ6 ወር በኋላ ሊሆን ይችላል። ግን ይህን ያክል ሰራተኛ በዚህ የተመረቀ እንደዚህ ስራ የሚችል ምናምን ብለን ኳሊቲውንም ኳንቲቲውንም ዲተርማይን የምናደርግበት የሂውማን ሪሶርስ ማኔጅመንት ታስክ ማለት ነው። ስለዚህ ለዚህ ኬዝ ከላይ ስንሰው ጥያቄ መልሱ ቢ ይሆናል ማለት ነው። ሂውማን ሪሶርስ ፕላኒንግ ይሆናል ማለት ነው። Question number 10. The process of identifying and tracking high potential employee who will able to fill the top management position when they become vacant is called which of this? Mentoring, action planning, benchmarking, succession planning, movement planning. The process of identifying and tracking high potential employees who will able to fill the top management position when they become the vacant is called which of this? Mentoring, action planning, benchmarking, succession planning, and movement planning. So ትራክ የማድረግ አይደንቲፋይ አድርጎ ሃይ ፖቴንሻል ዩናይት ኤምፕሎዮችን የቶፕ ማኔጅመንት ፖዚሽኖችን ፊል ለማድረግ የቫካንቱ ኦፕን በሚሆንበት ሴናሪዮ የቶፕ ማኔጅመንት ፖዚሽኖችን ፊል እንዲያደርጉ ሰዎችን ትራክ የምናደርግበት አይደንቲፋይ የምናደርግበትን መካኒዝም ምን ተብሎ ይጠራል ነው? ሜንተሪንግ፣ አክሽን ፕላኒንግ፣ ቤንችማርኪንግ፣ ሰክሴሽን ፕላኒንግ ወይስ ሙቭመንት ፕላኒንግ ብለን ስንጠራ ዳንሰር ቢ ዲ ይሆናል። ይሄ የመተካካት አይነት እቅድ ያለበት ነው። ሰክሴሽን ፕላኒንግ ይህንን ለዛ የሚሆኑ ሊተኩ የሚችሉ ሰዎችን የምናሰለጥንበት የምናበቃበት መካኒዝም የሰክሴሽን ፕላኒንግ ብለን እንጠራዋለን ማለት ነው። ሰክሴሽን ፕላኒንግ ብለን እንጠራዋለን። ምክንያቱም ድርጅቶች በጣም አንድ ሰክሰስፉል መሆን የሚችሉበት ኢቨን ጀነሬት የሚያደርጉትን ያክል ረቨኒው ድጋሚ ሰስቴን አድርገው ማግኘት የሚችሉት በአንድም በሆነ በሌላ ምክንያት እስከዛሬ ማኔጅመንት ላይ የነበረው ግለሰብ ድንገት እንኳን ቢሄድ ግን እሱ ሊተካ የሚችል ግለሰብ ማድረግ አለበት ነው፣ ሰብስቲቱት መደረግ አለበት ነው። ድርጅት አንድ ሰው ጫንቃ ላይ ብቻ ማረፍ የለባትም። ሰክሰሽን ፕላኒንግ በጣም መሰረታዊ የሆነ አይነት ኮንሴፕት ነው ማለት ነው በሂውማን ሪሶርስ ፕላኒንግ ውስጥ በሂውማን ሪሶርስ ማኔጅመንት ወደ 11ኛው ጥያቄ እንሄድ። which of the following is among the external factor which govern recruitment processes? ሪክሩትመንት ፕሮሰስን አፌክት የሚያደርገው ኤክስተርናል ፋክተር ምንድን ነው? ሳላሪ ሌቭል ኖ፣ ኢሜጅ ኦፍ አን ኦርጋናይዜሽን ኖ፣ ገቨርንመንት ሬጉሌሽን የስ፣ ኳሊቲ ኦፍ ሪክሩትመንት ፕሮሰስ ነው። ሶ ዘ አንሰር ዊል ቢ ሲ ይሆናል ኤክስተርናል ፋክተር ስለሚለን። Question number 12. Blank is a set of knowledge and skill that make the organization superior to competitors and create a value for customer. Blank is a set of knowledge and skills that makes organization superior to the competitors and create a value for the customer. ከኮምፒውተር
ድርጅቶች በበለጠ መልኩ ሱፔሪየር እንዲሆን የሚያደርግና ለከስተመር ቫሊዩን ክሬት የምናደርግበት ስቴት ኦፍ ኖሌጅ ኤንድ ስኪል ምን ተብሎ ይጠራል ነው። አውትሶርሲንግ፣ ዩቲላይዜሽን ሪቪው፣ ኮር ኮምፒተንሲ፣ ዲው ፕሮሰስ ፖሊሲ ኤንድ ኢንሶርሲንግ ይላል። ሶ ዘ አንሰር ዊል ቢ ሲ ይሆናል። ኮር ኮምፒተንሲ ተብለን እንጠራለን። ኮር ኮምፒተንሲ አንድን ድርጅት ከሌላ ድርጅት ሰፓሬት ሊያደርግልን የሚችል ሱፔሪየር እንዲሆን የሚያደርገውን ኤሌመንት ያንን ኮር ኮምፒተንሲ እንጠራለን። በውስጡ ሴት ኦፍ ኖሌጆች ይኖሩታል፣ ስኪሎች ይኖሩታል፣ ኢቨን ሜቢ ቴክኖሎጂዎች ሊሆኑ ይችላሉ። ያንን ኮር ኮምፒተንሲ ብለን እንጠራለን ማለት ነው። አንዱ ጋር ያለ ሌሎች ጋር ግን ላክ የሚያደርግ የሚጎል ነገር ነው። በውስጡ ሴት ኦፍ ኖሌጆች ኤንድ ስኪሎች ያሉበትን ኤሌመንት ኮር ኮምፒተንሲ ብለን እንጠራለን ማለት ነው። ኮር ኮምፒተንሲ ብለን እንጠራለን። ይሄ ኮር ኮምፒተንሲ አንድም ከኮምፒውተሮቻችን ሱፔሪየር እንድንሆን ያደርገናል፣ ሁለትም ደግሞ ለከስተመር ቫሊዩን ክሬት ማድረግ የምንችልበትን ሜካኒዝም ክሬት ያደርግልናል። Question number 13. When organization A contract with company B to handle its payroll and employee health benefit, organization A blank part of its workload, outsourcing a part of its workload, downsizing a part of its workload, abolishing a part of its workload, merging a part of its workload, and ganging a part of its workload. ኦርጋናይዜሽን ኤ ከኦርጋናይዜሽን ቢ ጋር ኮንታክት አድርጎ ኮንትራክት ገብቶ የፔሮል እና ሌሎች የኢምፕሎይ ሄልዝ ቤኔፊት ታስኮችን ሃንድል እንዲያደርግለት ከሰጠ ኦርጋናይዜሽን ኤ ምን እያደረገ ነው? አውትሶርስ እያደረገ፣ ዳውንሳይዝ እያደረገ፣ አቦሊሽ እያደረገ፣ መርጅ እያደረገ ወይስ ጋንግ እያደረገ ነው የሚለው ሶ አንሰር ዊል ቢ አውት ሶርሲንግ ይባላል ነው። ኤ ይሆናል ማለት ነው መልሱ። Question number 14. Problems in a performance appraisal that raters may perceive one factor as having a significant importance and give a good or bad maybe overall rating to an employee based on this one factor. What type of problem is it? Hollow error, recency, central tendency, strictness. ምን ብለን እንጠራዋለን ነው። በአንድ ሲንግል በሆነች አይነት ፋክተር ሰዎችን ፐርሲቭ የማድረግን ሂደት ሬት የማድረግን ሂደት ምን ተብሎ ይጠራል ነው። ይሄ ራሱን የቻለ ኤረር ነው። ሶ ይሄ የሃሎ ኢረር ተብሎ የሚጠራው የኤረር አይነት ነው። ሃሎ ኢረር በአንድ ሲንግል በሆነች አይነት ፋክተር በአንድ ሲንግል በሆነች አይነት ቫሪያብል ሆል ሰውየውን ስቲሜት የማድረግን ሂደት ይህንን ወይም ደግሞ ፕሮጀክት የማድረግን የኤረር አይነት የሃሎ ኢረር ተብሎ ይጠራል ማለት ነው። ሃሎ ኢረር ብለን እንጠራዋለን። Okay, question number 15. Blank is a process of managers engaged to develop a pool of qualified candidates for an open position. Hiring, recruitment, retention, selection, attrition. Blank is a process managers engaged to develop a pool of qualified candidates for an open position. Hiring, recruitment, retention, selection, attrition ይላል። ፑል ኦፍ ኳሊፋይድ የሆኑ ካንዲዴቶችን ዴቨሎፕ የምናደርግበትን የኦፕን ናይት ፖዚሽን ፑል የምናደርግበት ምትወጥራ ነው። ሪክሩትመንት ነው፣ ሪቴንሽን ነው፣ ሴሌክሽን ነው፣ አትሪሽን ነው ወይስ ሃይሪንግ ነው? ዳንሰሩ ቢ ይሆናል። ሪክሩትመንት ሪክሩትመንት ብለን የምንጠራው ሌትስ ሲ ኬሽን ነምበር 16 ሪክሩትመንት ፑል የማድረግ ሂደት አትራክት የማድረግን ነገር ነው። ኬሽን ነምበር 16 እንመልከት። ብላንክ ኢዝ ፕሮሰስ through which the organization identify acceptable applicants who possesses the desired KSA, knowledge, skill and ability that will help the organization to achieve its goal. Recruitment, performance management, selection, orientation, human resource management. አይዴንቲፋይ የምናደርግበት እና አክሴፕተብል ዩናይት አፕሊካንቶችን አይዴንቲፋይ የማድረግ ሂደት፣ ሰሌክት የማድረግ ሂደት፣ ቶፕ አፕ የማድረግን ሂደት ምን ተብሎ ይጠራል ነው። ይህንን ምን እንጠራዋለን? ሰሌክሽን ብለን እንጠራዋለን። አሁን በኔቸራቸው ሪክሩትመንት ኤንድ ሰሌክሽን ይለያያሉ። ሪክሩትመንት ላይ ፑል ነው የምናደርገው፣ አትራክት ነው የምናደርገው። ለዚህ ፖዚሽን የምትሆኑ ተወዳዳሪዎች ምናምን ብለን የሚለጠፍ ቀን ይኖራል። በዛ ቀን ውስጥ መጥተው አፕላይ እንዲያደርጉ ነው። ወይራስ ሰሌክሽን ስንመጣ ግን ሂደቱ ኔጌቲቭ ተብሎ ይጠራል። ምክንያቱም ምን የማድረግ ሂደት ስላለው በውስጡ ሰዎችን እየቀነሱ የሚፈልጉት 10 ሰው ከሆነ እንግዲህ 10 እነሱ የሚፈልጉትን አይነት እውቀት፣ የሚፈልጉትን አይነት ችሎታ፣ የሚፈልጉትን አይነት ኤቢሊቲ እስኪያገኙ ድረስ ምን ያደርጋሉ ማለት ነው። ዳውን ሳይዝ እያደረጉ ቁጥሩን እየቀነሱ በውጤት ስክሪን አውት ያደረጋል። ከውጤት በኋላ ቴስት ይኖራል። ከቴስት በኋላ ኢንተርቪው ይኖራል። ይሄ ሁሉ ሰሌክሽን ይባላል ማለት ነው። ሰሌክሽን ይባላል። ኦርጋናይዜሽኑ ቤዚካሊ እሱ የሚፈልገውን አይነት ኖሌጅ፣ ስኪል እና ኤቢሊቲ መያዛቸውን እስኪያረጋግጥ ድረስ ማለት ነው። ስለዚህ በዋናነት አክሴፕት አይነት አፕሊካንቶችን አይደንቲፋይ የምናደርግበት ሰሌክት የምናደርግበትን ሂደት ሰሌክሽን ተብሎ ይጠራል ነው። ሰሌክሽን ተብሎ ይጠራል። ሶ አንሰር ዊል ቢ ሲ ይሆናል። Okay, question number 17. Which of the following is best described as a test that assesses how well a person can learn or acquire skill and ability? Which one of the following is best described as a test that assesses how well a person can learn or acquire skill and ability?
እነዚህ የቴስት አይነቶች ናቸው። አሁን በውስጥ አፕቲቲዩድ ቴስት፣ አቺቭመንት ቴስት፣ ኮግኒቲቭ ኤቢሊቲ ቴስት፣ ፐርሶናሊቲ ቴስት፣ ካፕቸር ቴስት የተባሉ በጣም ብዙ የቴስት አይነቶች አሉ። ከነዚህ የቴስት አይነቶች ውስጥ ከሰሌክሽን ወደ ኢንተርቪው ከመሄዳችን በፊት ያሉ የቴስት አይነቶች ናቸው። ከነዚህ የቴስት አይነቶች ውስጥ የሰዎችን ምን ያክል እንደተማሩና ስኪላቸውን ቴስት የምናደርግበት የቤታቸውን ቴስት የምናደርግበት ምን ተብሎ ይጠራል? ይህን የአፕቲቲዩድ ቴስት ተብሎ ይጠራል ማለት ነው። አንሰር ውድ ቢ ኤ ይሆናል። Question number 18. Blank is a collective behaviors of members of an organization and the value, vision, belief, habit, and that they are attached to their action የሚለን ኦሲ ኦርጋኒዛሽናል ካልቸር፣ ኦርጋኒዛሽናል ክላይሜት፣ ኦርጋኒዛሽናል ፖለቲክስ፣ ሚሽን ኤንድ ቪዥን የሚለን ኮሌክቲቭ ዩናይት ቢሄቪየር ያላቸው በውስጣቸው ቫሊዩ ያላቸው፣ ቪዥን ያላቸው፣ ብሊፍ ያላቸው፣ ሀቢት ያላቸው ምን ተብሎ ይጠራሉ? ይህንን ኦርጋኒዛሽናል ካልቸር ብለን እንጠራለን ማለት ነው። ድርጅታዊ የሆነ አይነት ባህል ማለት ነው ኦርጋኒዛሽናል ካልቸር። አንደኛው ኦርጋኒዛሽናል ካልቸር ከሌላኛው ኦርጋኒዛሽናል ካልቸር ይለያል። አንዱ ጋር ያለው ያለባበስ ህግ ሌላ ካለው ቦታ ካለው ያለባበስ ህግ፣ አንዱ ጋር ያለው ኢንሴንቲቭ ስኪም ሌላ ቦታ ካለው ኢንሴንቲቭ ስኪም ይለያል። ይሄ ካልቸሩ ነው። አንዱ ጋር ያለው ቫሊዩ ሌላ ጋር ካለው ቫሊዩ ጋር ምክንያቱም አንዱ ጋር በጣም እንደ ትልቅ ኮንሲደር ያደረገውን ቫሊዩ ምናልባት ሌላ ቦታ ብንሄድ ያም እንደ ቫሊዩ ኮንሲደር ላይደረግ ይችላል ማለት። ስለዚህ እነዚህን የቫሊዎችን፣ በሊፎችን፣ ሀቢቶችን እና ተጨማሪ የሆኑ ኤሌመንቶችን የያዘውን ኮሌክቲቭ ዩናይት ቢሄቪየርስ ኦፍ ሜምበርስን ኦርጋኒዛሽናል ካልቸር ብለን እንጠራዋለን። ኦርጋኒዛሽናል ካልቸር the answer will be A ይሆናል። Question number 19. Blank means determinations of adequate and equitable remunerations of personnel for their contribution to the organizational objectives. Development of personnel, procurement of personnel, personal planning and compensations of personnel ይሆናል። the answer will be D ይሆናል። ከፔመንት ጋር ከኢንሴንቲቭ ጋር የሚያዙ አይነት ኢሹዎች ኮምፐንሴሽን ኦፍ ፐርሶኔል ብለን እንጠራቸዋለን። ኦኬ Question number 20. Which of the following is the disadvantages of orientation? የኦሪንቴሽን ዲስአድቫንቴጅ የሆነው ማንኛው ነው? ዋንስ ኬሽነሪ ወጥቶ ተፈትኖ ብሎ ኢንተርቪው ተደርጎ ፋይናሊ ሰሌክት ከተደረገ በኋላ የሚመጣው አይነት ስቴፕ የኦሪንቴሽን ኢንዳክሽን ና የምንጠራቸው የፕሌስመንት ኢሹዎች ይመጣሉ። የኦሪንቴሽን ዲስአድቫንቴጅ የሆነው ከነዚህ ውስጥ ማንኛው ነው? ዲስአድቫንቴጅ የሆነው assist in reducing anxiety and stress of a new environment. This one is totally advantages of orientation. B. Reduce the possibility of misinformation about the organization in the new job. This one also the other advantages of orientation. C. Familiarize with the important policy and procedures. This one is also the other advantages of orientation. D. Makes a new place feel like a valued member of its staff. This one is also the other advantages of orientation. So the disadvantages of orientation will be A and of the above. Okay. Blank an appraisal method combines the benefit of narrative, critical incident, and qualified skills with specific behavioral examples of good or bad performance. Graphic rating scale, behaviorally anchored rating system, BARS ተብሎ የሚጠራው narrative, then MBO, paired comparison. የናሬቲቮችንም ቤኔፊቶችን ነው በናሬቲቭስ ብለን በምንጠራቸው ውስጥ ክሪቲካል ኢንሲደንት እያልን የምንጠራቸው ኤሌመንቶች አሉ። የእነሱንም ቤኔፊት አኳይ ያደረግና ኳሊፋይድ ዩናይት ስኪሎች ቢሄቪራል በሆኑ እንደውም በብዛት በሊከርት አይነት አላቸው እስከዛ ድረስ ሬንጅ በሚያደርጉ አይነት የፐርፎርማንስ ሜዥርመንቶች ስፔሲፊክ በሆኑ ስኪሎች ኳንቲፋይድ በሆኑ አይነት ስኪሎችን ሜዥር የምናደርግበት ኦር ኤቫሉዌት የምናደርግበትን ሂደት ምን ተብሎ ይጠራል ነው? ባርስ ብለን እንጠራዋለን ማለት ነው። ባርስ ብለን እንጠራዋለን። ስለዚህ ቢሄቪራል ኢንካርድ rating scale would be the answer ይሆናል ማለት ነው። Question number 22. The lifelong series of an activity that contributes to the person career exploration and establishment success and fulfillment ነው የሚለው ከኤክስፕሎሬሽን ጋር ከኤስታብሊሽመንት ኤንድ ከሰክሰስ ኤንድ ፉልፊልመንት ጋር ተያይዞ ያለ የላይፍ ሎንግ ዩናይት ሲሪስ ኦፍ አክቲቪቲ ምን ተብሎ ይጠራል ነው? ኬረር ፕላኒንግ፣ ኬረር ማኔጅመንት፣ ኬረር ዴቨሎፕመንት ኤንድ ኬረር ዲፕሎይመንት ብለን እንጠራዋለን። ላይፍ ሎንግ ነው ኬረር ቤዝድ ከሆነ ያንን ኬረር ዴቨሎፕመንት ብለን እንጠራዋለን ማለት ነው። አንሰር ዊል ቢ ዲ ይሆናል። Question number 23. Which one of the following terms is best described as a training method that represents a real life situation in which the trainees make the decision resulting in an outcome that the mirror what would happen on the job. ስራ ላይ ምን ሊያጋጥም እንደሚችል አሁን ላይ ቀድመው ያንን ሪል ላይፍ በሆነ ሲቹዌሽኖች ውስጥ የሚሰጥን የትሬኒንግ አይነት ምን ተብሎ ይጠራል ነው? ኤክስፐሪንሻል ኬዝ ስተዲ፣ ሲሙሌሽን፣ አክሽን ለርኒንግ ኤንድ ዲስታንስ ለርኒንግ ነው የሚለን። አንሰር ዊል ቢ ሲሙሌሽን ብለን እንጠራለን። ኢቨን ሲሙሌተሮች ይኖራሉ። በእነዚያ ሲሙሌተሮች አማካኝነት ሪል የሆነ የስራ ቦታ ላይ እንዲሆኑ እንዲሰማቸው በማድረግ የማሰልጠን ሂደት ሲሙሌሽን ተብሎ ይጠራል ማለት ነው። ሲሙሌሽን ተብሎ ይጠራል። Question number 24.
Blank is an organization activity efforts to find opportunity to hire or promotes people in a minority group. Human resource management, executive order 321, equal employment opportunity, minority law, and affirmative action in affirmative action. Blank is an organization active efforts to find an opportunity or to hire or promote people in a minority group. በማይኖሪቲ ግሩፖች ውስጥ ያሉ ሰዎችን እነሱን ፕሮሞት የምናደርግበት ፕላስ ደግሞ ያንን ኦፖርቹኒቲውን ሃየር ለማድረግ ፕሮሞት ለማድረግ የምንጠቀመው ምን ተብሎ ይጠራል? ይህንን አፈርማቲቭ አክሽን ተብሎ ይጠራል ማለት ነው። አፈርማቲቭ አክሽን ሶ ዘ አንሰር ዊል ቢ ኢ ይሆናል። ኩዌስችን ነምበር 25 which one of the following is correct statement? ከነዚህ ውስጥ ኮሬክት ስቴትመንት የሆነ ማንኛው ነው? ኤ human resource management plan is a means of achieving goals. true. The organizational vision is drawn from the human resource management vision. false. rather የሁማን ሪሶርስ ማኔጅመንት ቪዥን ከኦርጋናይዜሽናል ቪዥኑ ምን የሚያደርገው ድሮ የሚያደርገው ሶ ቢ ኢዝ ፎልስ። ሲ the vision of an organization explains the reason for existence of the organization ነው የሚለን የድርጅቱ ራዕይ የድርጅቱን የተቋቋመበትን ኤግዚስተንሱን እሱን ኤክስፕሌን ያደርጋል የሚለው ይሄኛውም ፎልስ ነው። ራዘር ሚሽን ኦፍ አን ኦርጋናይዜሽን ካን ኤክስፕሌንስ the reason for existence የድርጅቱን ኤግዚስተንስ ኤክስፕሌን የሚያደርግልን የሚሽን ፓርት ነው ማለት ነው። የሚሽን ፓርት ነው። ኦኬ ኬሽን ነምበር ቾይስ ዲ ላይ functional goals of human resource management are more general than strategic management. also ቶታሊ ምድረው ፎልስ ነው። የሂውማን ሪሶርስ ማኔጅመንት ፋንክሽናል ጎል ከጀነራል ከሆነ ስትራቴጂክ ጎል ይበልጣል የሚለውም ይሄም ፎልስ ነው። ኢ ኦል አር ሮንግ ስቴትመንት ይላል። ይሄኛውም ፎልስ ነው። ሶ ዘ አንሰር ዊል ቢ ኤ ይሆናል ማለት ነው። ኤ ይሆናል። ሂውማን ሪሶርስ ማኔጅመንት ዘ ፕላን ሂውማን ሪሶርስ ማኔጅመንት ፕላን ኢዝ ኤ ሚንስ ኦፍ አቺቪንግ ጎልስ የሚለው ኤ ዘ አንሰር ዊል ቢ ኤ ይሆናል ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁኝ። ቻናሌን ሰብስክራይብ አድርጋችሁ የተማራችሁበት ያላችሁ እናንተንም ስለምትከታተሉ ከልብ አመሰግናለሁኝ። ለቻናሌ አዲስ የሆናችሁ ቻናሌን ሼር፣ ላይክ ኤንድ ሰብስክራይብ እንድታደርጉት ጠይቃለሁኝ። በቀጣይ ከኢንተርፕረነርሺፕ ጋር ተያይዘው ከኢንተርናሽናል ማርኬቲንግ ጋር ተያይዘው ያሉ ጥያቄዎችን ለማየት እንሞክራለን። እስካሁን በዋናነት ከኢንትሮዳክሽን ቱ ማኔጅመንት ማርኬቲንግን፣ ፕሪንሲፕል ማርኬቲንግን ዛሬ ኤችአርኤምን አይተናል። ከአሁን በፊት ደግሞ የኦቢ ፓርት ኦርጋናይዜሽናል ቢሄቪየር እና እንዲሁም ቢአርኤም ቢዝነስ ሪሰርች ሜተድን ለማየት ሞክረናል። እነዚህ በጣም ብዙ ጥያቄ እንደሚወጣባቸው ፊል ስላደረኩኝ ነው ኦኤምን ጨምሮ ፕሪቪየስሊ እነዚህን ቪዲዮዎችን ሰርቼ አፕሎድ ስላደረኩኝ ምናልባት ያላያችኋቸው ካላችሁ እነሱ መለስ ብላችሁ ተመልከቷቸው። ለዛሬ የያዝኳቸው ጥያቄዎችን ይመስላሉ። እነዚህን ጥያቄዎች ከተለያዩ ዩኒቨርሲቲዎች ከወጡ ኤግዛሞች ኮምፓይል አድርጌያቸዋለሁ ከኔ የጨመርኳቸው ጥያቄዎች እንዳሉ ሆነው ወደፊት የሚወጡ አሪፍ አሪፍ ብዬ የማስባቸው የሞዴል ኤግዛሞች ካሉ እነዚያን የሞዴል ኤግዛሞችን የምንሰራበት አይነት ሞዳሊቲን ክሬት እናደርጋለን። ለዛሬ ስለተከታተላችሁኝ ከልብ አመሰግናለሁኝ። መልካም ጊዜ